በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የትንሣኤ በዓል ትርጉምና አከባበሩን በዚህ ቪዲዮ የምንመለከት ይሆናል። ቻናሉን ሰብስክራይብ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። አመሰግናለሁ። ትንሣኤ የሚለው ቃል የግዕዝ ቃል መገኛው ተንሥአ ተነሳ የሚለው ግስ ሲሆን ትርጉሙም መነሳት፣ አነሳስ፣ አዲስ ሕይወትን ማግኘት ማለት ነው። ትንሣኤ በየመልኩ በየአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ሕሊና ነው። ይህም ማለት ተዘክሮተ እግዚአብሔርን ማሰብ ነው። ሁለተኛውም ትንሣኤ ልቡና ነው። የዚህም ምስጢሩ ቃለ እግዚአብሔርን መስማትና በንስሐ እየታደሱ በሕይወት መኖር ነው። ሦስተኛው ትንሣኤ ለጊዜው በተአምራት የሙታን በሥጋ መነሳት ነው። ነገር ግን በድጋሜ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ በሥልጣኑ ሞትን ድል አድርጎ መነሳቱን ያመላክታል። የርዕሰ ትምህርታችን መነሻም ይህ ነው። አምስተኛውና የመጨረሻው የትንሣኤ ደረጃ የባሕርይ አምላክ የጌታችንና መድኃኒታችን ኢየሱስ ክርስቶስን ትንሣኤ መሠረት ያደረገ ትንሣኤ ዘጉባኤ ሲሆን ይህም ከዓለም ሕልፈት በኋላ ሰው ሁሉ እንደየሥራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። ወደ ርዕሳችን ስንመለስ የትንሣኤ በዓል በምስጢሩም በይዘቱም ከኦሪቱ በዓለ ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ በጽር ወይም በግሪክ ሰሃ ይባላል። ይህም ወደ እኛው ግዕዝና አማርኛ ቋንቋ ሲመለስ ፍስህ፣ ደስታ፣ ዕድወት፣ ማዕዶት፣ መሸጋገር፣ በዓለ ናይት፣ የቂጣ በዓል፣ እየተቸኮለ የሚበላ መሥዋዕት ማለት ነው። የዚህም ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ አሁን አማናዊ በዓል በዓለ ትንሣኤ ተተክቶበታል። ፋሲካ ወይም በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆንን ምእመናን የክርስቶስን ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኀጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት፣ ካደፈ ከጎሰቆላ አሮጌ ሕይወት ወደ አዲስ ሕይወት የተሻገርንበት ከበዓላት ሁሉ የበለጠ የነፃነት በዓል ነው። ስለዚህም ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን እናከብረዋለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በሥልጣኑ የተነሳው መጋቢት 29 ቀን በ34 ዓመተ ምህረት እንደሆነ ታሪከ ቤተ ክርስቲያን ያስረዳል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰባ አርድእት ኋላም በየጊዜው በተነሱ ሊቃውንትና ምእመናን ነው። ድምቀቱና የአከባበር ሥርዓቱ ይበዛ ይቀንስ እንደሆነ እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎች ከዚህ በደረሰው ትውፊት መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሙነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሁድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ሥርዓቱን በጸሎት ይጀምራሉ። ሕዝቡም በቤተ ክርስቲያን ይሰበሰባል። ካህናቱ መዝሙረ ዳዊት፣ ነቢያት፣ ሰለሞንና ውዳሴ ማርያም ከተደረሰ በኋላ ተፈሥሒ ማርያም ለአዳም ፋሲካው የሚለውን ግጥማዊ የደስታ መዝሙር ይዘምራሉ። ምንባቡ ጸሎቱና ሌላውም ሥርዓት ከተፈጸመ በኋላ ጸሎተ አኮቴት ተደርሶ ዲያቆኑ ነጭ ልብሰ ተክህኖ ለብሶ አክሊል ለፍቶ መስቀል ይዞ በጌታችን መቃብር በራስጌና በግርጌ በታዩት መላእክት ምሳሌ እንደርሱ ነጭ ልብሰ ተክህኖ በለበሱ ድባብ ጃንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦም በቅድስት ቆሞ ወተንሳ እግዚአብሔር ከመዘንቃ ህምኗ ወከመሃያል ወህዳገ ወይን ወቀተለ ጸሮ በድሬሁ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ኃያል ሰውም ጠላቱን በኋላው ገደለ የሚለውን የዳዊት መዝሙር በረጅም ያሬዳዊ ዜማ ይሰብካል። መዝሙር 77 ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታ ዝማሬው ተሳታፊ ይሆናል። ይህ ምስባክ በዲያቆኑና በመላው ካህናት 2 ጊዜ በዲያቆኑና በመላው ካህናት 1 ጊዜ በጋራ ይዘመራል። ይህም በድምሩ 5 መሆኑ 5500 ዘመን ሲፈጸም በጌታችን ሞትና ትንሣኤ ዓለም ለመዳኑ ምሳሌያዊ ማስረጃ ነው።
በመቀጠል ካህኑ ትንሣኤውን የሚያበስር ትምህርት ከማቴዎስ ከማርቆስና ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባል። በማስከተል ከሊቃውንቱ መካከል ሥራው የሚመለከተው ወይም የተመደቡ ባለሙያ መስቀል ይዞ ትንሣኤከ ለእለ አመነ የሚለውን እስመ ለዓለም ከቃኘ በኋላ ለበዓሉ ተስማሚ የሆነው አርያም ተመርቶ በመቋሚያ ይዘመማል። ከዚያም ይኸውም ፍስሐ ከሆነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ ይመለጠናል። በግራ በቀኝ እየተነሳ ይዘመማል፣ ይጸፋል። በዚህ ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃኑንም ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ወዲያውኑም ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ላመነው ለእኛ ብርሃንህን ላክልን የሚለውን እስመ ለዓለም እየዘመሩ መብራት እያበሩ ካህናቱና ሕዝቡ ዑደት ያደርጋሉ። መዘምራኑና ካህናቱ ከዑደት ሲመለሱ የቲ ማርያም የተባለው የኪዳን ሰላም ይጸፋና ኪዳን ተደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይም ሊቀ ጳጳስ ወይም ቆሞስ ወይም ቄስ ዘለግ ባለ ድምፅ በንባብ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መዘምራኑ በአብይ ኃይል ወሥልጣን በታላቅ ኃይልና ሥልጣን ብለው ይቀበላሉ። አሁንም ካህኑ አሰሮ ለሰይጣን ሰይጣንን አሰረው ባለው ጊዜ መላው ካህናት አጋዞ ለአዳም አዳምን አርነት ነፃ ወጣው ይላሉ። በመቀጠል ሰላም ሰላም፣ አንድነት፣ ፍቅር ሲሉ ሁሉም እሚዜሰ ከዛሬ ጀምሮ ብለው ይቀበላሉ። ካህኑም ኮነ ፍስሐ ወሰላም ሰላምና ደስታ ሆነ ብለው 3 ጊዜ አውጀው ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ ካህናቱና ሕዝቡም ዘተሰቅለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብበት ከሰነበተው ጠበልም ይረጫል። የተረፈውንም ጠበል ለሕዝቡ ለበረከት ወደ የቤቱ ይወስደዋል። ከዚያም ልኡካኑ ለቅዳሴ እየተዘጋጁ መዘምራኑ መስባክ መወድሱን ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌሳህ የተባለው መዝሙር ቃኝተው ከዘመሙ በኋላ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ምድርም በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸነጽላሉ። አያይዘውም የመዝሙሩን ሰላም ይጸፋሉ። መንፈቀ ሌሊት ሲሆን ቅዳሴ ተቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም ሰሮተ ሕዝብ የሕዝብ ስንብት ከሆነ በኋላ ካህናቱም ሕዝቡም ወደ የቤታቸው ሄደው እንደየባህላቸው ይፈስካሉ። የመግደፊያ ዝግጅት ለሌላቸው ነዳያንም በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከሥጋውም ከአይቡም ከቅቤውም ከመጠጡም ከእርጎም ይታደላል። ከትንሣኤ እሑድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባባለ በዚህ መልኩ አብሮ እየበላ እየጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነብታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በድጋሚ እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድታበረታቱ በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ። መልካም የትንሣኤ በዓል ይሁንላችሁ።